ሰናይ ሰናይ የሺማርት የአይንዎ ሲሳይ ምርጥ ጥሬ ሥጋ በደንብ አለኛ ጋ የሺ ጤፍ እንጀራ ዝናው የሚጠራ ለባልትና ውጤት የሺናት እመቤት የሺማርት ብቅ ላለ ነፃ መጠጥ አለ ጣፋጭ ኬክ የሺማርት ያማርጡ በአይነት በጣም ለቸኮለ ድራይቭ ትሩም አለ የሺማርት ከገዙ ያተርፋሉ ብዙ ለፍጥነት ለጥራት ምን ጊዜም የሺማርት
አሪፍ የተሰራ አርት አሪፍ ነገር በቃ አርት ከውስጥ ስትሆን ጾታን የመለወጥ ያህል አቅም አለ። እንዴት ምልህ ይሄ ኖርማል ሁሉ የሚነካካ አርት አለ። አሁንማ እየተሰራበት ያለው አሰራር ባይነሳ ይሻላል። ለምሳሌ ዲያስፖራዎች ከውጭ ይመጣሉ። የዋናት ሀገራችን ደግሞ እጇን ዘርግታ ትቀበላለች። ምንም ሙያው ሳይኖራቸው ፊልም ፕሮዳክሽን ክትት፣ ሴቶቻችን ወደ ፎቶአቸውን ይዘው ክትት፣ ትንሽ ወዲያው ምንም ሳይቆዩ ራሳቸው መለመለው ከነ ግብት። ያን ያህል ለሴት ልጅ ፊልም መስራት ቀላል። ያን ያህል ለኛ ሲሆን ነገ ተመለስ። ስራ አስኪያጁ የለው ምናልባት በኋላ ብትመጣ ለአንተ የሚሆን ትንሽ ከሳ ጠቆር ምናልባት ረዘም ብትኖር ጥሩ ነበር። ከፈትና ስመታ ጠይም አልነበር። ምን አለፋ ይሄን ያህልም ላይ ያናግሩ ይችላሉ። በጸሐፊያቸው ነው የሚያባሩ። አረብ ሀገር ከሚሄዱ ሴቶች ምን ይላሉ? ደስም ሽት አረብ ሀገር የሚያሉ ሴቶች እኮ እንደዛ ነው። ለተወሰነ ጊዜ ጣዕማቸው እስከሚያልቅ ወዛቸው እስከሚጠፋ ድረስ ይጠቀሙባቸውና ከዛ በኋላ በአመት አንድ ዕቃቸውን ሲለውጡ እነሱን ማውጥተው ይጥሏቸው። ጀለሴ እዚህም ትሰራለህ? ከዚህ ከበቀደሙ ሌባ ጋር ድድ ማስጣት ነው ስራ? እማማና አባባ አንተን ለማስተማር ምን ያህል መስዋዕት እንደተከፈለ ትረሳለህ? መማር በቃ ይሄ ነው? እስከዚህ ነው ትምህርት? ዛሬ እኮ ስራ ስላሌለ እንዴ! መስረቅ ጀመርክ እንዴ? ምንድን ነው የምትለኝ ቢኒ? ቢኒ እኔ ይሄንን ቃል ካንተ ከወንድሜ ጭራሽ እሰማዋለሁ ብዬ አላሰብኩም። ታውቃለህ እኔ ለፍቼ ሰርቼ እንጂ ሰርቄ ተጫምቼ እንደማላቅ ለብሼ እንደማላቅ ታውቃለህ ቢኒ፣ አሳምረህ ታውቃለህ። እሺ ምን ላድርግ ቢኒ? እናትና አባቴ ከልጅነት ጀምሮ ሳንቲም እየሰጡ አሳደጉኝ። አሁን አጠገቤ የሉ። ከየት ላምጣቸው? የሉማ። እንደ ቀልድ እነሱን ማጣቴ ነው ተውጭ እንደወጣ ያደረገኝ። ታውቃለህ ሁሉንም ነገር አሳምረህ ታውቃለህ። እና የነሱ አለመኖር ነው እንደዚህ የምታስደፍረን? ስማ ከነዚህ ከዱርዮች ጋር ያለህን ነገር ታቆማለህ። እሺ የምትናገረውን ነገር እያሰብክ ተናገር። የማይሆነውን ነገር ከሚሆን ነገር ጋር የሚሆን ነገር ከማይሆን ነገር ጋር አታገናኝ። ይሄ ሌላ ነገር ነው። እናንተ ደግሞ የተነጋገርንበት ነገር ሌላ ነገር። ምንድነው ያደረኩት ነገር አለ? ታስታውሳለህ? አላቃቸውም ምናምን ስትለኝ አልነበረ? አንዴ ከመናገር ሁለቴ ማሰብ አለብህ። አረቢ ተሳስተሃል። አረባክ ተሳስተሃል። የምትናገረውን ነገር እንኳን ቢያንስ አስብ። አልተሳሳትኩም። እንዴት ነው አልተሳሳትከው? ቢኒ እንዴ አልተሳሳትኩም። ምን እያልከኝ ያለው? ሌባ እያልከኝ እኮ ነው ያለው። ስለ ሰዓት ይዛ አናግረኝ እንዴ ቢኒ። ምን ማለት ነው? ዘገይም ውሸትም መምከኑ አይቀርም። ይኸውልህ ወንድምነቴን አንስቻለሁ። ከዛሬ ወዲህ ወንድሜ ብለህ እንዳትጠራኝ። ወንድሜ ብለህ እንዳትጠራኝ በቃ ነግሬሃለሁ። ቢኒ
ምንድን ነው እንደ አዲስ ሙሽራ እንደዚህ ተመቸሽኛው አፈር ልብላ። እንዴት ደስ ትላላችሁ መሰላችሁ ልጆቼ፣ ጨዋታችሁ ደስ ይላል። ፍሬንዶች ያው ዛሬ በመምጣታችሁ እጅግ በጣም ደስተኛ ነኝ። ይልመድባችሁ። እናቴን አያቸዋታ ፈገግታዋ ምናምን ነው እንዳለ በቃ ሁሌ እንደዚህ ደስ እንዲላት እፈልጋለሁ። ኧረ ልጆቼ እንዴት ደስ ትላላችሁ መሰላችሁ። በሉ ይልመድባችሁ። አንቺ ተረጋጊ። ወጡ ሰላታችሁ አፈር ይብላ። ብሉና በቃኝ አልበላ። አንተ በእናትህ አታካብ። ብሉ ብሉ አባዬ ብሉ። ኧረ ብላ እንዴ በልተው ተው። ቆይ እኔ ስለጠገብኩ አዘርጋና አሁን ለማባ ያቃሉ እኮ ዝም በል። ናና አሁን ነው የበላሁት። ወይ ታጠብኩ ናና ካልኩኝ እንደማለት ናንካ በል ከዚህ በኋላ ብላ። በሉ ብሉ አይበላ። በሉ ብሉ ብሉ እናንተ ብይ ማይዬ ብሉ ብላ አይ እውነት ጠግቤያለሁ። እስከ መቼ ተለያይተን? እስከ መቼ? ይኸው 9 ዓመት ሞላን። አይን ለአይን መታየት ብቻ። ሰኒ አካሌ ሌላ ጋር ቢሆንም ልቤ ግን ምን ጊዜ አንቺው ጋር ነው። ሞት ይሄ ሞት መገደል የሚችል ቢሆን ኖሮ እኔ ነበርኩ እንዲህ አድርጌ መገለኝ ነበር። እኔ ምንም ማለት እሺ ቡና ለቆላ ነው ተቀመጠ። እሺ ሄሎ ጤና ይስጥልኝ። አለቃ ይኸው ዝቅ ብያለሁ። ምን ነው ጠፉ? ኮማ ውስጥ አይደለሁም።
ትንሽ እናረጋጋው። ታዲያ ስራ ጠፋ እኮ ስራ ጠፋ አለቃ። አብሽር የማዘን ባሪፍ ሞደፊት አድርገህ ትሰራለህ። እሺ ችግር የለውም ጣጣ የለውም። እኔ ጋር የማይሰራው ምንም አይነት ነገር የለም። ብቻ ስራው ይምጣ። በቃ እኔ ጋር የቀረው ነፍስ ነው የማይሰራው። ነፍስም ቢሆን በቅርብ ቀን ይሰራል። እጃችን ላይ ነው ያው እጃችን ላይ ነው። አዎ ልጅ የጸሎት ላይ ነች። አረብሽሽ ምን ልጅ እሱ ይስማሽ። አረብሽ ትላንት ያዘዝነው ዕቃ በሰዓቱ ስለደረሰ ወጣ ብለን ሚሽናችንን በአግባቡ ፈጽመን እንመለሳለን። እሺ የተከበሩ መኪናው አሪፍ ይመስላል። ይገርማል። ጮማ ነው እንዴ? ታዲያ ምን ያደርጋል? መታረዱ ነው እንጂ። ብቻ ግን ምንም የሚያሳስብ ነገር የለም። በሰከንድ ውስጥ ነው ፏ ያደረግነው። ያው ገንዘቡንም ቢሆን አስገብቼልሃለሁ። በቃ አዲስ ነገር ካለ እንደዋል። እንዴ እንዴታ በቃ ብቻ መላክ ነው በደንብ። ያው ሌላ እንግዲህ እሺ አመሰግናለሁ። ምን አይነት ልጆች ናቸው? የኩላሊት ስዕል እየለጠፉ የሚሰርቁ እንጃለታቸው። አይ ኢትዮጵያ ስምሽ በጀግነት እንዳንተለ አሁን በእነዚህ ተራ ሌቦች ስምሽ ይጥፋ። የሰው ኩላሊት እያወጣን እንሸጣለን ማለታቸው ነው እንዴ? መሆኑ ነው። ይሄ ምንድነው? ከአንድ የሚመጣው አንዳንድ ጀርመንም ታወጣዋለች። አንቺ ልጅማ ያንቺ ሰውር ከውጭ ቢሆን በማን ስሩ ከኢትዮጵያ ውስጥ መመረት ተጀምሮ ነው እንዴ? ወንበዴዎች ጸጉረ ረጃጅም ቆንጆ ሴቶችን እያፈኑ ጸጉራቸውን እየቆረጡ አጠራቅመው ወደ ውጭ ይሸጡናል። እሺ በኋላ ፖሊስ ያረገውን አርጎ ተከታትሎ እያንዳንዳቸውን ለቃቅሞ ያዛቸው።
እሺ ያውን እግዚአብሔር ይመስገን። ታምር ነው ታምር ነው። አይ ጊዜ ምን ይደረግ ብለሽ ነው? ወይስ ነው? እናት ወይ አባ ሰላም ዋልሽ? ሰላም ዋልክ እናቴ? ደህና ነኝ እናቴ። እንደ ወንድሞችህ ነገር ረሳኸው አይደል? አልረሳሁትም። ያው ትንሽ ስራ ስለበዛብኝ ነው። የሆነ ክፍተት ሳገኝ ለጓደኞቼ ነግሬ ምናምን እንፈልጋቸዋለን። አታስብሽ? ካልክ ይሁን። እሺ ያው በቃ ሳላይሽ እንዳሉ ብዬ ነው። ተባረክ ልጅ። ሰላም ሁኚልኝ። ይኸውልህ አባ ወይ ራስን ጠብቅሽ። እሺ አንተ ባትኖርልኝ ማን ያኖረኝ? አንቺስ ባትኖርልኝ ኖሮ ደግሞ ተማመናለሁ ቢላ ቤት ገዝተህ እንደምታመጣ አይቀርም እናቴ። ይቅናህ አባ። ሰላም ሁኚልኝ። አሜን። ከተማው ምን እየሆነ ነው? ተረኛ ፖሊሶችስ ምን እየሰሩ ነው? በወቅቱ ድርጊቱ ሲፈጸም የፖሊስ አባሎቻችን አካባቢውን በጥንቃቄ ሲከታተሉ፣ እንዲሁም የስርቆት ወንጀል በተፈጸመበት ቦታ ላይ የተለመደውን የፖሊስ አርማ ተገኝቷል። ምን ዋጋለው? ሌቦቹ በተጠናከረ ሁኔታ ተደራጅተዋል። ሽንፈታችን አምነን ላለመቀበል ነው። ፖሊሶች ማንነታችን እንዳያውቁት ወደዚህ ይመጣ ነው። ግን በጣም ጥጋብ ወጥቷታል። በጣም እንዴት እንደዚህ እንዳደረገች እሷም እኮ በጣም ተሰምቷታል። ቆይ ደግሞ የት ጋር የተቀነጠሰች? እኔ እንጃ የት እንደሄደች። ቆይ ግን የተሰረቅነው መኪና የኛ ብቻ ይመስላታል እንዴ? ትምጣት ብቻ ኔሪች አይደለም። ስትመጣ ምንም ነገር እንዳትናገረት። ታውቂያለሽ እሷ ትንሽ ሲናገረው ኩፍ እንደምትል። እንዴት ግን ምላጭ ቆርጠዋል። ጀምቦ አንዳንዴ የምታመጣው ሀሳብ የተባለች ነው። ሾርባ የሆነ እኮ ነው ሀሳብሽ። ጀምቦ ወይ ጀምብዬ ወይ ስማ በአጋጣሚ ከብራዘሩ ጋር ልናሳርቀው ልንሄድ ይቻላል። እኔም ስራዬን ስለጨረስኩ እንችላለን። ግን ከሰዓት
ጥላችሁ መላላ ቅድስ አላችሁ ይመሻችሁ። እኔ ብትን ብዬ የሚሰበስበኛል። እናንተ አሁን ጓደኞቼ ናቸው ስታስጣሉ ሰርቡልኝ ኃይላጦች ናቸው። ግን እኮ ሊደነቁ ይገባል። ምን አልሽ አንቺ? ምናቸው ነው የሚደነቀው? አለቃቸው አላሉ ወጣ ማለቴ ለቃንድ ያነቃቁን ይመስለኛል ያልኩት። እንደኔ የእነዚህን ሰዎች ማንነት ለማጣራትና ለመከታተል ሁላችንም ከስራ በፊት በጋራና በትጋት እንከታተለው ጥሩ ነገር ይመስለኛል። ጥሩ። መጀመሪያ አድራሻቸው፣ ማንነታቸው ትንሽ ፍንጭ እስክናገኝ ድረስ ከዛ ጊዜ ሰጥተን በቁጥጥር ስር እናውላቸዋለን። ለእነዚህ ጊዜ መስጠት እኮ አይጠበቅብንም። ከጠረጠርናቸው ብቻ በቂ ነው። ከዛ አንድ በአንድ የሰሩትን ወንጀል በማሳመን ፍርድ ፊት ማቅረብ ነው። እየመጣሁ